ጤና ይስጥልን ውድ ተመልካቾች እንዴት ዋላችሁ? ለኢትዮጵያ ቴሌቪዥን ለሰዓት ወደ ያዝናቸው ስፖርት ዜናዎች እናልፋለን። ዜናዎቹን ወደ እናንተ ማድረሰው ምረት ተስፋዬ ነኝ። ሲንቄ ባንክ አጋራችን ነው። እናመሰግናለን። ከ3000 በላይ ታዳጊዎች የተሳተፉበት ሀገር አቀፍ የታዳጊ ወጣቶች ስልጠና ምዘና ውድድር ዛሬ በአዳማ ከተማ ተጀምሯል። የታዳጊ ስፖርተኞች ልማት ለኢትዮጵያ ከፍታ በሚል መሪ ሀሳብ የሚካሄደው ውድድር በቀጣይ ኢትዮጵያን በተለያዩ መድረኮች በመወከል የሚችሉ ስፖርተኞችን ለማግኘት ትልቅ እድል የሚሰጥም ይሆናል ተብሏል። አብራም ተስፋዬ ተጨማሪ ያለው አመሰግናለሁኝ። በኦሮሚያ ብሔራዊ ክልል በአዳማ ከተማ አስተናጋጅነት ለቀጣይ 8 ቀናት የሚከናወነው ሀገር አቀፍ የታዳጊ ወጣቶች የስፖርት ምዘናና የስልጠና ውድድር መርሃ ግብር ዛሬ እንግዲህ በይፋ መክፈቻ ስነ ስርዓት ተጀምሯል። በዛሬ መክፈቻ ስነ ስርዓቱ ላይ የባህልና ስፖርት ሚኒስትሩ አሸብር ሻንካን ጨምሮ ጥሪ የተደረገላቸው በርካታ እንግዶች ተገኝተዋል። በዚህ ውድድር ላይ እንግዲህ ሁሉም ክልሎችና ከተማ አስተዳደሮች ተሳትፎ የሚያደርጉ ነው የሚሆነው። ወደ 3000 የሚጠጉ ስፖርተኞች በዚህ ውድድር ላይ ለቀጣይ 8 ቀናቶች በአዳማ ቆይታ አድርገው ውድድሮቻቸውን የሚያከናውኑ ነው የሚሆነው። 15 የስፖርት አይነቶች ደግሞ የሚከናወኑ የውድድር አይነቶች መሆናቸውም ይፋ ተደርጓል። የእድሜ ተገቢነት ጥያቄዎች እንዳይነሱ አስቀድሞ ለታዳጊዎቹ ምርመራ እንደተደረገላቸውም የባህልና ስፖርት ሚኒስቴር ይፋ አድርጓል። በዚህ መሰረት እድሜያቸው ከ15 ዓመት በታች የሆኑ ታዳጊዎች ብቻ በዚህ ውድድር ላይ ተሳትፎ ማድረግ የሚችሉ ይሆናል። ከዛ በላይ የሚገኙ ታዳጊዎች የሚኖሩ ከሆነ ደግሞ ከውድድሩ የሚሰረዙበትም እድል እንዳላቸው ነው የባህልና ስፖርት ሚኒስቴር ይፋ ያደረገው። ከዚህ ቀደም የዛሬ ዓመት በወላይታ ሶዶ ላይ በነበረው ውድድር ላይ ከ17 ዓመት በታች ውድድር ነበር ሲከናወን የነበረው። አሁን እንግዲህ በ2 ዓመታት ማሻሻያ ተደርጎበት ማለት ነው ከ15 ዓመት በታች በሚል መርሃ ግብር የተከናወነ ነው የሚገኘው። ኢትዮጵያ እንግዲህ ታዳጊ ላይ መሰረት አድርጋ እየሰራች ነው የምትገኘው። እግር ኳስን ጨምሮ በርካታ በተለያዩ ስፖርት አይነቶች ተተኪ ትውልድን ለማግኘት ስራዎችን እየሰራች ትገኛለች። በዚህ ውድድርም ታዳጊ ስፖርተኞች ልማት ለኢትዮጵያ ከፍታ በሚል መሪ ቃል ነው ይሄ ውድድር ለቀጣይ 8 ቀናቶች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ቅጥር ግቢ ውስጥ በሚገኘው ሁለገብ ስቴዲየም እየተከናወነ የሚገኘው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከዚህ በኋላ በሚኖሩ ውጤቶችም ተመሳሳይ ዘገባዎችን እያደረሰ ቆይታ የሚያደርግ ነው የሚሆነው። አመሰግናለሁ። በቀጣይ በዝርዝር ወደምንመለከተው ጉዳይ እናልፋለን። ታላቁ ሩጫ በኢትዮጵያ የኢትዮጵያን የቱሪዝም ሀብቶች ለዓለም እያስተዋወቀ መሆኑን የቱሪዝም ሚኒስቴር ገለጸ። ታላቁ ሩጫ በሐዋሳ ግማሽ ማራቶን ውድድር በሐዋሳ ሐይቅ ዳር በድምቀት ተካሂዷል። ባልደረባችን አስረሳ ወገሼ ዝርዝሩን አድርሶናል። የቱሪዝም ሚኒስቴር ከታላቁ ሩጫ በኢትዮጵያ ጋር በመተባበር ያዘጋጁት ለወቅሽ ኢትዮጵያ ክላሲክ 2018 የሩጫ ውድድር በሐዋሳ ከተማ በተለያዩ መርሃ ግብሮች ተከናውኗል። ውድድሩ በሐዋሳ ሐይቅ ዳር የተካሄደ ሲሆን በወንዶችና በሴቶች የግማሽ ማራቶን እንዲሁም የ8 ኪሎ ሜትር የጤና ሯጮችና የህፃናት ውድድሮች ተከናውነዋል። ውድድሩ አብሮነትን ከማጠናከር ባለፈ የቱሪዝም ሀብቶችን የሚያስተዋውቅ መሆኑንም ተሳታፊዎች ተናግረዋል። ያው ሩጫው እንግዲህ ለሐዋሳ ትልቅ በረከት ነው። ለቱሪዝሙም ትንሽ መነቃቃት ይፈጥራል። ባለው ነገር ከተለያዩ ቦታዎች የመጡ ሰዎች አሉ፣ እንግዶችም አሉ። ከነሱ ጋር እንግዲህ ያው በባህላችን አንድ ላይ እያለን ሁሉ ነገሮችን የተዋወቅን ይሄው እንደምታዩ ደስተኛ ነው። አሳልጆች አጠቃላይ ጋር ነው የመጣ ነው። በጣም ደስ ብሎናል። አብሮነታችን ይሄው በጣም አንድ ላይ ነው ያለ ነው። ደስ ብሎናል። ይቀጥል በዚህ። The Ethiopian people are so friendly and so welcoming. I've loved every minute of it. እንደ ቤተሰብ ተቀበለውናል። ሁሉም ሰው በውድድሩ ደስተኛ ነው። ይህ ደግሞ ደጋግመን እንድንመጣ ያደርገናል። እንግዶች ይበዛሉ። ለቱሪዝሙን እንትን ለማድረግ በብዛት ይመጣሉ። ያህንን ነገር ህዝቡ በአንድነትና በስሜት በጥሩ ስሜት ሆኖ ሲያስተዋውቅ የበለጠ ለከተማዋና ለህዝቡ ጠቀሜታ አለው። ከዛም አልፎ ተርፎ ለሀገሪቷ ጥሩ ጠቀሜታ ይሰጣል የሚል ተስፋ አለን። በውድድሩ በወንዶች አትሌት ስማቸው ወልዴ ከአዲስ አበባ ፖሊስና በሴቶች አትሌት ቤተልሔም አስማረ አንደኛ ሆነዋል። አሸናፊ አትሌቶችም እያንዳንዳቸው የ100 ሺህ ብር ሽልማት ተበርክቶላቸዋል። አሸናፊ አትሌቶቹም እንዲህ አይነት መድረኮች ለአትሌቶች ተጨማሪ እድል ናቸው ብለዋል። ብዙ ጊዜ 4 ውድድር 5 ውድድር ነው አሁን በትራክ ደረጃ እንኳን በአመት ወይ ምናምን የሚገኙ ነው። አሁን በጣም እየሰፉ ነው። በጣም ደስ ይላል። አሪፍ ነው። እንዲህ አሁን በየቦታው በቃ ውድድሮች እንደዚህ ቢዘጋጁ አትሌቶች በቃ የተለያዩ አትሌቶች የሆነ እድሉን የማግኘት ቻንስ አላቸው። ብዙ ውድድሮች የሉም ነበር በፊት ጊዜ ማለት ነው። አሁን ላይ ግን ብዙ እድሎች ተከፍተዋል። ታላቁ ሩጫም እንደዛው። ይሄም የታላቁ ሩጫ የሚያዘጋጀው ስለሆነ ብዙ እድሎች ከዚህ በላይ ቢሰፉም አትሌት በጣም ብዙ ስላለ አሁን ሀገራችን ላይ ተጠቃሚ መሆን እንችላለን ብዬ አስባለሁ። በሐዋሳ ከተማ በተካሄደው የግማሽ ማራቶን ውድድር ከ20 በላይ ከሚሆኑ የተለያዩ የዓለም ሀገራት የመጡ አትሌቶችና ዜጎች ተሳትፈዋል። ይህ አጋጣሚ ደግሞ
የኢትዮጵያን የቱሪዝም ሀብቶች ለማስተዋወቅ ትልቅ እድል መሆኑንም በቱሪዝም ሚኒስቴር የፕሮሞሽን ስራ አስፈጻሚው ተሾመ ተክሉ ተናግረዋል። የሐዋሳን ገጽታ ያየንበት ነው። በተለያዩ ጎራዎች በእድሜም ሲታይ በኤሊት አትሌቶችም የተደረጉ በቀድሞ አትሌቶች መካከል ደግሞ ኢትዮጵያና ከውጭ የመጡ መካከል የተደረጉ ነበሩ። ስለዚህ ከ20 ሀገራት ነው ቱሪስቶች የተገኙበት። የሐዋሳ ህዝብ በነቂስ የወጣበትና የተሳተፈበት ነው። ከተሳትፎ አንጻር ሲታይ በጣም የተሳካ ነው። ብዙ ነገር የተማርንበትና ለወደፊት ደግሞ ከዚህ በላይ የምናሻሽልበት ሆኖ አግኝተናል ማለት ነው። የልወቅሽ ኢትዮጵያ ታላቁ ሩጫ የውድድር መድረክ በቀጣይ በጅማ ከተማ እንደሚካሄድም ተጠቁሟል። የካፍ ሻምፒየንስ ሊግ የምድብ ጨዋታዎች መከናወናቸውን ሲቀጥሉ አልሃሊና ሲምባ ነጥብ ጥለዋል። በትላንትናው ዕለት 4 ጨዋታዎች ሲደረጉ በምድብ 1 ተቀራራቢ ነጥብ የነበራቸው አርኤስ ቤርካኔና ፓወር ዳይናሞስ ያደረጉት ጨዋታ በዛምቢያው ክለብ ፓወር ዳይናሞስ 2-0 አሸናፊነት ተጠናቋል። ሁለቱም ክለቦች በኩል 7 ነጥብ በግብ ክፍያ ተበላልጠው ቤርካኔ ሁለተኛ ደረጃ ሲይዝ የጨዋታው አሸናፊ ፓወር ዳይናሞስ ሶስተኛ ደረጃን ይዟል። በምድብ 2 ጨዋታዎች ሲደረጉ የሞሮኮ ክለብ ፋራባት ያንግ አፍሪካንስ 1-0 አሸንፏል። የምድቡ መሪ አልአህሊ ከጂኤስ ካቢሌ ነጥብ ተጋርተዋል። በምድብ 4 እስካሁን በአንድም ጨዋታ ማሸነፍ ያልቻለው የታንዛኒያው ሲምባ ከአንጎላው ክለብ ፔትሮ ደ ሉዋንዳ አንዳቻ ተለያይቷል። የምድብ የአምስተኛ ዙር ጨዋታዎች ዛሬም ቀጥለው ሲደረጉ በምድብ 1 ሪቨርስ ዩናይትድ ከፒራሚድስ፣ በምድብ 3 ሴንት ኢሎይ ሉፖፖ ከማሜሎዲ ሰንዳውንስ እንዲሁም በምድብ 4 የማሊው ክለብ ማሊያን ከኢኤስ ቱኒዝ ጨዋታቸውን ያከናውናሉ። በእንግሊዝ ፕሪሚየር ሊግ 25ኛ ሳምንት የሊጉ መሪ አርሰናል መሪነቱን ሲያጠናክር በተጠባቂው ጨዋታ ማንቸስተር ዩናይትድ አሸንፏል። በሜዳው ኤምሬትስ ስታዲየም ከሰንደርላንድ የተጫወተው አርሰናል 3-0 አሸንፏል። በመጀመሪያው አጋማሽ ስፔናዊው ማርቲን ዙቢሜንዲ የግል ብቃቱን ተጠቅሞ ያስቆጠራት ግብ አርሰናልን ቀዳሚ ሲያደርግ ከረፍት መልስ ተቀይሮ የገባው ቪክተር ዮኬሬስ ተጨማሪ 2 ግቦችን ለአርሰናል አስቆጥሯል። ከተከታዩ ማንቸስተር ሲቲ ቀድሞ የተጫወተው አርሰናል በ9 ነጥብ ልዩነት በ56 ነጥብ ሊጉን እየመራ ይገኛል። እለቱ ተጠባቂ የነበረው የማንቸስተር ዩናይትድና የቶትናም ሆትስፐር ጨዋታ በባለሜዳው ማንቸስተር ዩናይትድ 2-0 አሸናፊነት ተደምድሟል። ብሪያን ምቡሞና ብሩኖ ፈርናንዴሽ ሁለቱን የማሸነፊያ ግቦች ከመረብ አሳርፈዋል። በተመለከታቸው ቀይ ካርዶች ብዛት በፕሪሚየር ሊጉ ከፊት የሚቀመጠው ክሪስቲያን ሮሜሮ በመጀመሪያው አጋማሽ በቀጥታ ቀይ ካርድ ከሜዳው ተሰናብቷል። ተከታታይ አራተኛ ጨዋታውን ያሸነፈው ማንቸስተር ዩናይትድ በ44 ነጥብ አራተኛ ደረጃ ላይ ተቀምጧል። ያለ ወሳኝ ተጫዋቾቹ ወደ ቫይታሊቲ የተጓዘው አስቶን ቪላ ቦርንማውዝ አንዳቻ ተለያይቷል። ሞርጋን ሮጀርስ ለአስቶን ቪላ፣ ሪያን ለቦርንማውዝ ግቦቹን አስቆጥረዋል። በተከታታይ ጨዋታ ወሳኝ ነጥቦችን የጣለው አስቶን ቪላ ባለበት 3ኛ ደረጃ ላይ ተቀምጧል። ኮል ፓልመር ሃትሪክ በሰራበት ጨዋታ ቼልሲ ወልቭስን 3-1 አሸንፏል። በሌላ ጨዋታ ወደ ሴንት ጄምስ ፓርክ የተጓዘው ብሬንትፎርድ ኒውካስትልን 3-2 አሸንፏል። ዌስትሃም በርሊንን 2-0 ሲረታ ኤቨርተን ፉላምን 2-1 አሸንፏል። የፕሪሚየር ሊጉ ጨዋታዎች ዛሬ መደረጋቸውን ሲቀጥሉ የሳምንቱ ተጠባቂ ጨዋታ ሊቨርፑልን ከማንቸስተር ሲቲ ያገናኛል። በአንፊልድ በሚደረገው ጨዋታ ወሳኙን 3 ነጥብ ለማሳካት ወደ ሜዳ ይገባሉ። በ4ኛ ሳምንት ኒውካስትልን ያሸነፈው ሊቨርፑል ለተከታታይ ድል ሲጫወት ከቶትናም ነጥብ የተጋራው ማንቸስተር ሲቲ ወደ አሸናፊነት ለመመለስና ከአርሰናል ያለውን የነጥብ ልዩነት ለማጥበብ ወደ ሜዳ ይገባል። በሁለቱ ክለቦች የእርስ በርስ ጨዋታ ሊቨርፑል የበላይ ሲሆን ማንቸስተር ሲቲ ወደ አንፊልድ ተጉዞ ለመጨረሻ ጊዜ በሊጉ ያሸነፈው በ2021 የውድድር ዓመት ነበር። በሊቨርፑል በኩል አሌክዛንደር ኢዛክ፣ ጀርሚ ፍሪምፖንግና ኮነር ብራድሊ ከጨዋታው ውጪ ናቸው። ማንቸስተር ሲቲ የነ ጆስኮ ቫርዲዮል፣ ማቴዮ ኮቫሲች፣ ሳቪኒዮና ጆን ስቶንስን ግልጋሎት የማያገኝ ይሆናል። ጨዋታው ምሽት 1 ሰዓት ተኩል ይደረጋል። ብራይተን ከክሪስታል ፓላስ ሌላኛው የዛሬ የጨዋታ መርሃ ግብር ነው። በስፔን ላሊጋ 23ኛ ሳምንት ባርሰሎና መሪነቱን አጠናከረ። በካምፕ ኑ የተጫወተው ባርሰሎና ማዮርካን 3-0 አሸንፏል። ሮበርት ሌቫንዶቭስኪ፣ ላሚን ያማልና ማርክ በርናል ግቦቹን ያስቆጠሩ ተጫዋቾች ናቸው። ከድሉ በኋላ ብሉግርናዎቹ በ58 ነጥብ ላሊጋውን መምራታቸውን ቀጥለዋል። በሌላ ጨዋታ ሪያል ሶሲዳድ ኤልቼን 3-1 አሸንፏል። የላሊጋው ጨዋታዎች ዛሬ መደረጋቸውን ሲቀጥሉ በ4 ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ የተቀመጠው ሪያል ማድሪድ ከሜዳ ውጪ ከቫሌንሲያ ምሽት 5 ሰዓት ይጫወታል። በሌላ ጨዋታ አትሌቲኮ ማድሪድ በሜዳው ሲቪታስ ሜትሮፖሊታኖ ከሪያል ቤቲስ ምሽት 2 ሰዓት ተኩል ጨዋታቸውን ያከናውናሉ።
በጣሊያን ሴሪ 24ኛ ሳምንት ናፖሊ ጄኖዋን አሸነፈ። ከሜዳ ውጪ የተጓዘው ናፖሊ በራስሙስ ሆይሉንድ 2 ግቦችና በማክቶሚናይ 1 ግብ 3-2 አሸንፏል። በጨዋታው የናፖሊው ተከላካይ ሁዋን ጄሱስ በ2 ቢጫ በቀይ ካርድ ከሜዳ ተሰናብቷል። 49 ነጥቦችን የሰበሰበው የኔፕልሱ ክለብ 3ኛ ደረጃ ላይ ተቀምጧል። በሌላ ጨዋታ ፊዮሬንቲና ከቶሪኖ 2 አቻ ተለያይተዋል። የሴሪው ጨዋታዎች ዛሬም ቀጥለው ሲደረጉ መሪው ኢንተር ሚላን ከሜዳ ውጪ ከሳስኦሎ ምሽት 2 ሰዓት ይጫወታል። በሌላ ጨዋታ ዩቬንቱስ በሜዳው አሊያንዝ ስታዲየም ከላትሲዮ ምሽት 4:45 ጨዋታቸውን የሚያከናውኑ ይሆናል። ተመልካቾቻችን ከኢትዮጵያ ቴሌቪዥን ለሰዓቱ ያዝናቸው ስፖርት ዜናዎችን ይመስሉ ነበር። ዜናዎቹን ምረት ተስፋ ያደረስኳችሁ ከቀሪ ፕሮግራሞች ጋር መልካም ቀን ይሁንላችሁ።